አሹካ ኢየሱስ ጌታ ነው። ኢየሱስ ያድናል። ሃሌሉያ። አሁን የመጣችሁ ሁላችሁም ብሩኬ ወንድማችን ዘማሪ ብሩኬ ወልካም ብለናል፣ ሰላም ብለናል። ቤቲሻ ወልካም ብለናል። ሰላማችሁ ይብዛ። ኢየሱስን ያመለከን ይህን ጣፋጭ ስም እያከበረን ነው። ጌታ እግዚአብሔር የተመሰገነ ይሁን። ያው አሁን ደግሞ ቃሉን ትንሽ እኔም አጠር አድርጌ እንደዛ ተራ በተራ ሁላችንም ስለ ክርስቶስ እናወራለን፣ እንሰብካለን። ኢየሱስ ክርስቶስ ያድናል። ዛሬ በውስጤ በቃ ሲመላለስ ነበርና ከየት እንደሚጀምር መጀመሪያ ኢሳያስ ጀምሬ ከዛ ዮሐንስ ከዛ ወደ ዕብራውያን በቃ ትንሽ እየወሰድኩኝ ማለት ነውና የመጀመሪያው ኢሳያስ ምዕራፍ 9 ቁጥር 6 ጀምሬ ያለችዋን አጠር ያለችዋን ነው። ቀጥዬ ደግሞ ዮሐንስ ምዕራፍ 1 ቁጥር 35 ላይ እና 36 ላይ ያለችዋ ናት። ቀጣይ ደግሞ ዮሐንስ 6 ላይ 6 እስከ 25 ምዕራፍ 6 ቁጥር 25 እስከ እንትን ያለው ነው። 25 እስከ 40 ያለች። ቀጣይ ደግሞ ዕብራውያን 7 ቁጥር ቶሎ ነው የምደርሰው። ቁጥር 25 ላይ ጀምረን እዛ ነው የምናቆመው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄን ስም በድፍረት ነው የምናደርገው። የሚያሳፍር ነገር አይደል? ሙስሊሞች እየመጡ ኮሜንት ላይ ምን ይላሉ መሰላችሁ? ኢየሱስ ክርስቶስ ነብይ ነው ብሎ ነው የሚጽፉት። እና እኛ እኮ ኢየሱስ ክርስቶስ ከማንም ጋራ የማይተካከል ደዌውን በመፈወስ ሙታንን በማስነሳት ለመጀመሪያ የሆነ ኃያል በሰውነቱ ኃያል ሆኖ በነብይነት ሲያገለግል ነበረ። ግን በአምላክነቱ በፍጹም ሰውነቱ ነው። ይሄ በፍጹም አምላክነቱም ደግሞ እንድትቀበሉ ጥሪያችን ሁሉ ጊዜ እንጠራችኋለን። ኢየሱስ ክርስቶስ በምድር በስጋነት በፍጹም ሰውነት ነብይ መሆኑን ብቻ ሳይሆን በአምላክነቱ መቀበል አስፈላጊ ነገር ነው። እንደዚህ ይላል። እኔ አሁን ክርስቶስ ከመወለድ በፊት ትንቢት ኢሳያስ ላይ ያለው ነው። ኢሳያስ ምዕራፍ 6 ቁጥር ከመወለድ በፊት የኢየሱስ ክርስቶስ ኃያልነትና ታላቅነት በራይ በትንቢት ሲናገር ነበረ። ኢየሱስ ክርስቶስ ጌታ ነው። ለቃሉ እጸልያለሁ፣ ወደ ቃሉ እንገባለን። ጌታ ኢየሱስ ሆይ ስምህ ይባረክ፣ ማደሪያ ይባረክ። አንተ ታላቅ ነህ፣ ኃያል ነህ። አምልኮ፣ ምስጋና፣ ክብር የሚገባ ኃያል አምላክ ነህ። በጌታ በኢየሱስ ክርስቶስም ለዘላለም ክብርና ምስጋና ላንተ ይሁን። ያዳንከን ከሞት ያዳንከን ሞቴ ያዳንከን ክብርን፣ ውዳሴን፣ አምልኮን ሁሉን ላንተ የሚገባውን ሁሉ አያስፈልገኝም፣ እስኪ ልውረድና ልሙትና ላዳናቸው ብለ ወደ እኛ መተ ከክብር ይልቅ ውርደትን መርጠ እኛን ከሞት ከጨለማ ከሲኦል ያወጣህን የዘላለም አምላክ ኢየሱስ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እኛ የምንሰጠው አይበቃም፣ የምናደርገው ነገር አቶን በቃ ይሄን እናደርጋለን ለኢየሱስ ለሱ ውለታ ይሄን ብናደርግ ለሱ ይከፈላል ብለን ለማሰብ እንኳን ስለጠፋብን ጌታ ኢየሱስ ሆይ አምልኮ ነው ምንሰጥ፣ ምስጋና ነው ምንሰጥ፣ ክብር ነው ምንሰጥ። ይገባሃል፣ ሞተሃልና ታርደሃልና ለኛ ብለ ተጎሳቅለሃል፣ ተሰቃይተሃል፣ አልቅሰሃል። ለኛ የተዘጋጀውን ያ ሞት ማንም ሊከፍለው የማይችል ያ ዕዳውን ከፍለሃል። ያ የጥል ግድግዳውን አፈርሰሃል፣ ከአብ ጋር አስታርቀሃል። ስለዚህ እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ስም ክብርና ምስጋና ለአንተ ይሁን። እንወድሃለን። የሞትክልን የደማህልን ለኛ የተሰቃየው አንተ ብቻ ነህ። እኛ የምናቅህ አንተ ብቻ ነህ። አባቶቻችን የሰበኩ አንተ ብቻ ነህ። እኛ በህይወታችን በዘመናችን በወጣትነታችን ከፍ የምናደርግ ሁሉ ጊዜ ፊት ለፊት አድርገን የምናሳይህ
ይህ አንተ ብቻ ነህ። በኢየሱስ ስም ክብር ይገባሃል። ለዘላለም ከፍ በል የኔ ጌታ፣ እንወድሃለን። በእኛ መካከል አንተ አሁን ደምቀታይ እናከብርሃለን። አፌ ኮልታፋ ነው፣ አንተን መግለጥ አልችልም፣ ግን መንፈስህ ኃይልህ በኢየሱስም ይርዳኝ። በኢየሱስም አፍ ሁነኝ። አንተ ኃያል ነህ። እንወድሃለን በጌታ በኢየሱስም አሜን። ኢየሱስ ጌታ ነው። ሃሌሉያ። እንደዚህ ይላል 6:9 ኢሳይያስ 6:9 ላይ እንደዚህ ይላል፣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል፣ አለቃነትም በጫንቃው ላይ ይሆናል። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለመንግስቱ ስፋት ለሰላሙም ብዛት ፍጻሜ የለውም። ከአሁኑ ጀምሮ እስከ ዘላለም መንግስቱን በፊትና በጽድቅ ይመሰረታል። ደግፎ በመያዝ ያጸነዋል። በዳዊት ዙፋን ይቀመጣል፣ አገሩንም ሁሉ ይገዛል። የሰራዊት ጌታ እግዚአብሔር ቀናት ይህን ያደርጋል። እንደዚህ ሲል እናንተ አይቶ እንዳይመስላችሁ በትንቢት ኢሳይያስ እንደዚህ የኢየሱስ ክርስቶስ ኃያልነትና ታላቅነትን ከፍታውን ስናገር ነበረ። ሃሌሉያ። ሕፃኑ ተወልዶልናል። ኢየሱስ ክርስቶስ በሰውነቱ የማይገባ እንግዲህ ሕፃን ተብሏል። አያችሁ፣ ሕፃን ተብሏል። ለኛ ስል እኮ ነው ኢየሱስ ሕፃን የተባለው። በቃ ልጅ የተባለው የኔ አባት ጡት ያጠባው ጡት እኔ እንጃ ምግብ ተርቦ ተጠምቶ እንደዚህ ነው ኢየሱስ ክርስቶስ። አይገርማችሁ? ሕፃን ተወልዶልናል ሲባል እኮ እኔ እንጃ ከኛ በፊት የተፈጠረ አምላክ አልፋና ኦሜጋ ያለና የነበረ የሚኖር አምላክ፣ ነገር ግን እዚህ ጋር ሕፃን ተወልዶልናል ተብሏል። ኢየሱስ ጌታ ነው። ወንድ ልጅም ተሰጥቶናል፣ አለቃነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። እንደዚህ ተብሎ የተናገረለት ለአንድ ፍጡር እንኳን አልተናገረለትም። ለአንድ መልአክ አልተናገረለትም። ለኢየሱስ ነው። ኢየሱስ ቀድሞ ተናግሮ በቃ ኢየሱስ ቀዳሚ ነው። በቃ ቀዳሚ ነው። ያለና የነበረ የሚኖር አምላክ ነው። እንደዚህ በራእይ በትንቢት ኢሳይያስ እንደዚህ ብሏል። ድንቅ መካር፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። አያችሁ፣ የዘላለም አባት የተባለው ከኢየሱስ ሌላ ማንም የለም፣ ማንም የለም። አስረግጠን የምንነግረው የዘላለም አባት፣ የምድር አባት ትንሽ ጊዜ እግዚአብሔር የሰጣውን ጊዜ ኖሮ ይሞታል፣ ይጠፋል፣ ይቀየራል። ኢየሱስ ግን የዘላለም አባት ነው የተባለው፣ የማይለወጥ የማይሞት የማይሽር ኢየሱስ ክርስቶስ ጌታ ነው። ትላንትና ለመስዋዕት ለብዙ ነገር ተብሎ የተመደቡት እነሱ ሞቱ፣ እነሱ ጠፉ፣ እነሱ ተቀየሩ። ሞት ያልሻረው፣ ሞት ያላሸነፈው፣ ሞትን ድል ያደረገው፣ መቃብሩን አንከባልሎ በሶስተኛው ቀን የተነሳው፣ እንደው እኮ ሞቶ እንኳን ያላመኑት መቃብሩን ያዳነን ጌታ በመንፈስ ይገልጥልናል። ምንናገረው ነገር ያሳውቀናል። ኢየሱስ ክርስቶስ ጌታ ነው። ይህን ጌታ እንናገራለን፣ እናውጃለን። ሃሌሉያ። ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ሃሌሉያ። ኢየሱስ ሰላማችን ነው። በእውነት ሰላም በኢየሱስ በኩል ነው የመጣልን። ሰላም በማንም ቤት ሊመጣ ያልቻለው ሰላም በኢየሱስ ክርስቶስ ለዘላለም ሰላም የፈጠረ፣ ከአብ ጋራ ያስታረቀ፣ ከአብ ጋራ ሰላም እንድንሆን ሰላም የሰጠ፣ እኔ የሚሰጠው ሰላም ዓለም እንደሚሰጠው አይደለም ያለ ኢየሱስ። አዎ ዓለም እንደሚሰጥ ሰላም አይደለም። የኢየሱስ ክርስቶስ ሰላም ዘላለማዊ ነው። የዘላለም ሰላም የሰጠልን ኢየሱስ ክርስቶስ ነው። አናፍርበትም። በዚህ ስም በድፍረት እንናገራለን፣ እናውጃለን። ኢየሱስ ክርስቶስ ጌታ ነው እና ለሰላሙም ብዛት ፍጻሜ የለውም ይላል። አያችሁ፣ ፍጻሜ የሌለው የሰላም ባለቤት ኢየሱስ ነው። ክብር ለእግዚአብሔር ይሁን። ከአሁኑ ጀምሮ እስከ ዘላለም ይላል። ከአሁኑ ጀምሮ እስከ ዘላለም መንግስቱን በፍትህና በጽድቅ ይመሰረታል። ኢየሱስ ጌታ ነው።
ደግፎ በመያዝም ያጸነዋል። በዳዊት ዙፋን ይቀመጣል፣ አገሩንም ሁሉ ይገዛል። የሰራዊት ጌታ እግዚአብሔር ቀናት ይሄን ያደርጋል ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ወደ ዮሐንስ ምዕራፍ 1 ቁጥር 35 ላይ ያለውን ደግሞ እንደዚህ ያለ እኔ እኮ ይገርማል። ያ እዛ ጋር ያለው ነጥብ የያዝኩት ምንድነው? ሕፃን ተወልዶልናል ነው ኢየሱስ የተባለው። አያችሁ፣ ለኛ ቤዛ ለመሆን ለኛ ለመሞት ስል ሕፃን ተባለ። ሕፃን ተወልዶልናል። አያችሁ፣ እኛ ከመወለድ ከመፈጠራችን በፊት በአብ ቀኝ የነበረ የአብ ልጅ ኢየሱስ ክርስቶስ እንደዚህ ነው የተባለው። አይገርማችሁም? እዚህ ጋር ደግሞ ምን ተባለ? ዮሐንስ ምዕራፍ 1 ላይ ኢየሱስ ክርስቶስ ጌታ ነው 1 ቁጥር 35 ላይ እንደዚህ ይላል። በማግስቱ ዮሐንስ ከሁለቱ ደቀ መዛሙርት ጋራ እንደገና እዚያው ቦታ ነበረ ይላል። ቁጥር 36 ላይ ኢየሱስንም በዚያ ሲያልፍ አይቶ አለ፣ እነሆ የእግዚአብሔር በግ አለ። እነሆ የእግዚአብሔር በግ አለ። አያችሁ፣ እዛ ጋር ሕፃን ተወልዶልና ተብሎ እዚህ ጋር ደግሞ በግ ተብሎ አያችሁ። ሃሌሉያ! እነሆ የእግዚአብሔር በግ፣ የዓለምን ኃጢአት ማስወገድ የሚችል የዓለምን ኃጢአት መሻር የሚችል የእግዚአብሔር በግ ኢየሱስ ክርስቶስ ነው። በየትኛው መጽሐፍ በብሉይ ኪዳንም በአዲስ ኪዳንም ብትፈልጉ ከኢየሱስ ሌላ ደምቆ አይታይም። የሚደመቀው የኢየሱስ ስም ነው። ማንኛውም ሐዋርያት፣ የትኛውም ወንጌላዊ፣ የትኛውም ነቢይ ከኢየሱስ ሌላ ያድናል፣ ለሱም ክብር ይገባል፣ ለሱም አምልኮ ይገባል፣ አይ እሱም እንደዚህ ነው ብሎ የተከራከረው የለም። ለኢየሱስ ብቻ ነው ሐዋርያቶች ሲከራከሩ ደረታቸውን ነፍቶ ሲሰብኩ የነበሩ ኢየሱስ ነበረ። ኢየሱስ ነው። ዛሬ በዘመናችን ለኢየሱስ ነው በድፍረት የምንናገረው፣ በድፍረት የምናውጀው ኢየሱስ ነው። ሃሌሉያ! ኢየሱስም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሃሌሉያ! የእግዚአብሔር በግ እሱ እኮ በብሉይ ኪዳን ላይ ያሉ በጎች ተመርጦ ደህና ናቸው ምናምን ተብሎ ይታረዳሉ። ነገር ግን ለዘላለም ኃጢአት ሊፈርሱ ሊያጠፉ አልቻሉም። ለዘላለም ሊያደምስሱ አልቻሉም። በቃ አልቻሉም። በየዓመት ይታደሳል። በየዓመት እንደዚህ ምናምን ነገር ይደረጋል። ኢየሱስ ግን ለዘላለም የእግዚአብሔር በግ ለዘላለም የዓለሙን ጠቅላላ አድርጎ አስወገደ። ሃሌሉያ! ይሄን ኃያል ጌታ የተቀበላችሁ፣ ይሄን ጌታ ያመናችሁ፣ ይሄን ጌታ የነፍሳችሁ አዳኝ የህይወታችሁ መጨረሻና መጀመሪያና መጨረሻ ያደረጋችሁ ሰዎች እንኳን ደስ አላችሁ። እንኳን ደስ አላችሁ። ታድላችኋል። በእውነት ታድላችኋል። እድለኞች ነን። እድል አለ አይደል? ሰው ሎተሪ ሲደርስ በሎተሪ የሆነ ቤት ሲደርስ በቃ ያንተ እድል ወይኔ ምን ነው የሚባለው? ግን የኢየሱስ እንደመሆን እድለኝነት የለም። የኢየሱስ እንደመሆን ትልቅነት መታደል የለም። እንኳን ደስ አላችሁ የኢየሱስ የሆናችሁ እድለኞች ነው። እድለኞች ናችሁ። በእውነት ይሄ እድል አይገኝም። እንኳን ደስ አለሽ ነፍሴ፣ በእውነት እንኳን ደስ አለሽ ነፍሴ ብላችሁ እስኪ ጻፉ። በኢየሱስ እዚህ 100 ምናምን ሰዎች ያላችሁ እንኳን ደስ አለሽ ነፍሴ። ኢየሱስን የተቀበልሽ፣ ኢየሱስን ያመንሽ፣ ይሄን ጣፋጭ ስም የህይወትሽ አዳኝ ያደረግሽ ነፍሴ እንኳን ደስ አለሽ። ከዚህ ደስታ ምን አለ? ከዚህ እውነት ምን አለ? ይሄን እውነት በእውነትም ለመናገር አንሸማቀቅም። ይሄን እውነት ለመናገር ወደ ኋላ የሚይዘን የሚያሸማቅቀን ነገር ምንም የለም። ሃሌሉያ! ኢየሱስ ጌታ ነው። ደግሞ አሁን ደግሞ ያው እየፈጠንኩኝ ነው ለሁላችንም እንድደርስ ስለሆነ ዮሐንስ 6 ቁጥር 25 እስከ 40 ላይ ያለው ቃል አነባለሁ። እየፈጠንኩኝ እንትን አደርጋለሁ። በጌታ በኢየሱስ ክርስቶስም አነባለሁ። ከባህሩ ማዶ ባገኙት ጊዜ ርብ መቼ ወደዚህ መጣህ አሉት።
ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተሙን በእርሱ ላይ አትሞታልና። እነርሱም ታዲያ የእግዚአብሔር ሥራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይሄ የእግዚአብሔር ሥራ ነው ሲል መለሰላቸው። ስለዚህ እንዲህ ብሎ ጠየቁት፣ አይተን እንድናምንህ ምን ታምራዊ ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድር በዳ መና በሉ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውንም እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እነርሱም ጌታ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠማም። ነገር ግን እንደነገራችሁ አይታችሁኝም እንኳን አታምኑም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም። ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና። የላከኝንም ፍቃድ ከሰጠኝ ሁሉ እንደ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳ ነው። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ ይላል። ኢየሱስ ክርስቶስ ጌታ ነው። ይህን ቃል አስተውለን ብንሰማ ምን ያክል እንትን እንደሚሰጥ ያው እንትን ይላል። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ ከባህር ማዶ ባገኙት ጊዜ ሪብ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም ብሎ ቁጥር 27 ላይ ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተሙን በእርሱ ላይ አትሞታልና። ኢየሱስ ክርስቶስ ጌታ ነው። እነሱ የእግዚአብሔር ልጅ ኢየሱስ ክርስቶስ እንጀራ ስለሰጣችሁ ስለጠገቡ ነው። እንግዲህ እነሱ ለሚጠፉ እንጀራ ነው እንትን እያሉ ያለው። ኢየሱስ ክርስቶስ ግን የሰው ልጅ ስል እንግዲህ ኢየሱስ ክርስቶስ በሰውነት ፍጹም ሰው ሆኖ ስለመጣ እንደ ለዘላለም የሚኖር ምግብም አለ እንዴ ብሎ ነው የሚያስቡት። እንደ ለዘላለም የሚኖር ምግብም አለ እንዴ እንደዚህ የሚባል ነገርም አለ። በቀቅራ ነው የሚገቡት። ለዘላለም የሚለው የኢየሱስ ክርስቶስ ነው፣ ራሱ ነው የዘላለም እንጀራ። ለዘላለም እንጀራ ኢየሱስ ነው። የሕይወት እንጀራ ኢየሱስ ነው። ስለዚህ እንደዚህ ብሎ ደግሞ ምግብ ስሩ ብሎ እግዚአብሔር አብ ይላል። እግዚአብሔር አብ ማረጋገጫ ማህተሙን በእርሱ ላይ አትሞታልና ይላል። ይሄ ማረጋገጫ ማህተሙን የታተመ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ሃሌሉያ። እና እነርሱም ታዲያ የእግዚአብሔር ስራ ለመስራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይሄ የእግዚአብሔር ስራ ነው ስል መለሰላቸው ይላል። ኢየሱስም እርሱ በላከው ሲባል ሌላ የተላከ እኮ የለም። ኢየሱስ ራሱን እየተናገረ ነው። ራሱ ማለት ነው። እሱ በላከው ላይ
ታምኑ ዘንድ ይላል። ኢየሱስ ራሱ ወንጌል እኮ ነው እየሰበከ ያለው። እሱ በሰውነቱ ተልኮ ስለመጣ በቃ እየሰበከ ነው። ከአብ ዘንድ መጥቶ ወንጌል እየሰበከ ነው፣ እየተናገረ ነው። እርሱ በላከው ታምኑ ዘንድ አሁን እኛ ስንሰብክ በኢየሱስ እመኑ፣ ኢየሱስ ያድናል፣ ኢየሱስ ያሳርፋል ብለን ነው እየሰበከን ያለው፣ እየተናገረን ያለ ነው። በሱ እመኑ እያለን ያለ ነው። ልክ ኢየሱስ ክርስቶስ እንደዛው ነው። ፍጹም ሰው ሆኖ በመጣ ጊዜ እየሰበከ ነበረ። በላከው በኢየሱስ ክርስቶስ በሱ ላይ እመኑ እያለ እርሱ በላከው ታምኑ ዘንድ ይሄ የእግዚአብሔር ስራ ነው ስል መለሰላቸው ይላል። ቁጥር 30 ላይ ስለዚህ እንዲህ ብሎ ጠየቁት፣ አይተን እንድናምንህ ምን ታምራዊ ምልክት ታደርጋለህ? ምንስ ትሰራለህ? እንደዚህ ነው ያሉት። ጠያቄ ምልክት አለ። 31 ላይ ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። አያችሁ፣ እነሱ አላወቁትም፣ አልገባም። ሙሴ እስራኤላውያን በምድረ በዳ መናን ሲያበላቸው ስጋ ምናምን ነገር ይሄን ሲያበላቸው ሙሴ ከራሱ እንደሚያበላቸው ነው ያሰቡት። አሁንም ያለው እነሱ በሚጠፋ ምግብ ላይ ነው አእምሯቸው ያለው። በሚጠፋ ነገር ነው አእምሯቸው ላይ እንትን የተቀመጠው የተቀረጸው። ኢየሱስ ክርስቶስ ጌታ ነው። ግን እንደዛ አይደለም። ስታክ እያደረገ ነው ቅዱሳን በኢየሱስ ስም። ኢየሱስ ስታክ እያደረገ ነው። ታፕ አድርጉ። ያው እንደዚህ የኢየሱስ ክርስቶስ ስምን ስንጠራ ብዙ የማይወድ መንፈስ አለ እና ኮፒ ሊንክ ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ተባረኩ። እና 31 ላይ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉ። ልክ እንደዛ ነው ያሉት። አያችሁ፣ እነሱ እየፈለጉ ያሉ አሁንም ታምራዊ ምልክቶችን ታምራዊ ነገሮችን ነው እየፈለጉ ያሉት። ለመዳን ሆነ የህይወት እንጀራ ስል ለህይወት ህይወት ይሰጣል ሲባል እስካሁን ድረስ አልገባቸው። ልክ እንደ አሁን ማለት ነው ኢየሱስ ብቻው ያድናል ያሳርፋል ስል ስንጮህ በቃ የሆነ ዝም ብለን የምንጮህ የሚመስላቸው ሰዎች አሉ። አሁንም ያልገባቸው ያልተረዱ ሰዎች አሉ። ልክ እንደዛ ነው። ያኔ አይገባቸውም። ኢየሱስ የዘላለም ህይወታ የህይወት እንጀራ ምናምን ብሎ ሲነግራቸው ሁሉ አይገባቸውም። የህይወት ውሃ ምንጭ እኔ ነኝ ሲል አይገባቸውም። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ሲያገልጥ በእግዚአብሔር ዘንድ በእውነት እኛ የታደለን ነው። ይሄን ቶሎ የተቀበለን ይሄ ጌታ ቶሎ በውስጣችን በልባችን ያስገባን እኛ የታደለን ሰዎች ነን። በእውነት ይሄ እድለኝነት አይገኝም። እና 32 ላይ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። አያችሁ፣ ባይዛዌ ለሙሴ እንኳን እንጀራ የሚበላ ቶሎ የሚጠፋ እንጀራ ቢሆንም የሰጠው እግዚአብሔር ነው። ሙሴ በራሱ ሊያወርድ አይችልም እንጀራውን። እንደው የሚጠፋ እንጀራ አይደለም ለዘላለም የሚኖር እንጀራ፣ የሚጠፋ እንጀራ እንኳን ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ ነው የተሰጠው ለሙሴ። ግን ኢየሱስ ደግሞ እንዲህ አለ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም እውነተኛውን ይላል። እውነተኛው እንጀራ ሲባል እዩ የማይጠፋ ኢየሱስ ክርስቶስ እውነተኛ እንጀራ ነው። አያችሁ፣ እውነተኛ እንጀራ የማይሻገት የማይጠፋ ዛሬ ተበልቶ የማያልቅ አያችሁ ሲባል እኮ በስጋ የምንበላው ሳይሆን ነፍሳችን በልታለች፣ እረካች። ነፍሳችን የነፍሳችን እርካታ ነፍሳችን ለዘላለም የምትረካ ለዘላለም የሚያጠግብ የዘላለም እንጀራችን ኢየሱስ ክርስቶስ ነው። ሃሌሉያ። ለዛ ነው እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። ሃሌሉያ። 33 ላይ የእግዚአብሔር
የእግዚአብሔር እንጀራ እርሱ ከሰማይ የወረደ ለዓለምም ሕይወትን የሚሰጥ ነውና። ኢየሱስ ጌታ ነው። ወይ ጌታው እንዴት ደስ ይላል! ምን ይላል? የእግዚአብሔር እንጀራ እርሱ ከሰማይ የወረደ ለዓለምም ሕይወትን የሚሰጥ ነውና። አያችሁ፣ ነፍሳችን የበላች እንጀራ፣ ነፍሳችን የረካች እንጀራችን ኢየሱስ ክርስቶስ ነው። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። በምንም ልንገልጠው የማንችል በምንም እንዲህ ነው ብለን ልናስረድ የማንችል የዘላለም እንጀራችን ኢየሱስ ክርስቶስ ነው እና 34 ላይ ደግሞ እነርሱ ጌታ እንግዲያውስ ይህን እንጀራ ሁል ጊዜ ስጠን አሉት። አያችሁ፣ አይገባቸውም። ኢየሱስ ክርስቶስ ዛሬ ሰጠን አልቆ ነገ የምንሰጠው እንጀራ አይደለም የዘላለም እንጀራ ብሎ ሲነግራቸው እንኳን አይገባም። ሁሌ ስጠን ነው የሚሉት። አይገባቸውም እኮ ዛሬም ስጠን ነገም ስጠን ምናምን። ኢየሱስ እኮ የዘላለም እንጀራ ብሎ ጨርሶ ሲነግራቸው እንግዲያውስ ይሄን እንጀራ ሁል ጊዜ ስጠን ነው የሚሉት። አሁንም በቃ ለነሱ አልገባቸውም። የሚያልቅ እንጀራ ነው የሚመስለው። ዛሬ ሲያልቅ ነገ የምንሰጠው ሌላ እንጀራ ይሄ ነው የሚመስላቸው እና ጥያቄያቸው ኢየሱስ አሁን ቁጥር 33 ላይ እንዲህ ብሏል። የእግዚአብሔር እንጀራ እርሱ ከሰማይ የወረደ ብሎ ለዓለምም ሕይወትን የሚሰጥ ነውና ብሎ እዛ ከፊት ለፊት ላይ ለዘላለም ብሎም ተናግረዋል። ግን እነርሱም ጌታ እንግዲያውስ ይህን እንጀራ ሁል ጊዜ ስጠን አሉት። በቃ እነሱ አሁንም በአእምሮአቸው ላይ ያደረጉት የሚጠፋ ዛሬ አልቆ ነገም የምንጠይቀው ነው የመሰለው። ግን ኢየሱስ ለዘላለም የማይጠፋ የማያልቅ እንጀራችን ነው። ሃሌሉያ! ኢየሱስ ጌታ ነው። ቁጥር 34 ላይ 35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። ጌታው አይራብም። በእኔም የሚያምን ፈጽሞ አይጠማም። ኢየሱስ ጌታ ነው። እንደዚህ ሲላቸው እኮ ግራ ነው የሚገባው። እነሱ እንዴት አይጠማም? እንዴት አይራብም? በቃ አሁንም ያለው በዚህ እናቶቻችን በሚጣድ የሚጋገሩ እንጀራ የለችም። እሷ ናት በእነሱ አእምሮ ያለው። እስካሁን ያለው እሱ ነው። እሷ እንጀራ ነው አሁንም እያሰቡት ያሉት የዘላለም ሕይወትን የሚሰጥ ለዘላለም ስጋችንም ነገ ሞተን ዳግም ስንነሳ ወደ ዘላለም እሳት ሳንሄድ ወደ ዘላለም እረፍት ሃሌሉያ ሳንራብ ሳንጠማ ለምንኖር ለዘች ለአዲስ ለኢየሩሳሌም የሚናገረው እሱ አይገባም። ኢየሱስ እየተናገረ ያለው ለዘላለም ለምንኖር ለዛች ለአዲስ ከተማ በእግዚአብሔር እጅ ለተሰራች ለዛች ቤት ነው እየተናገረ ያለው። እነሱ ግን አሁን ላይ በስጋ ላይ ተሰብስበን እናቶቻችን ስትጋገር የምንበላው ለዛ እንጀራ ነው እነሱ ደግሞ እየተከራከሩ ያሉት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። እና ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠማም። ነገር ግን እንደነገራችሁ አይታችሁኝም እንኳን በመጨረሻው ቀን እንዳስነሳ ነው። ቁጥር 40 ላይ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳለሁ ይላል። አያችሁ፣ ወልድን ሳያቅ ሰው አብን አውቃለሁ ከተባለ አብ ራሱ አይቀበልም ይሄን ነገር። ወልድን ሳይቀበል የሞተውን የተንከራተተውን የተሰቃየውን ይሄን ለአብ እሺ ብሎ ታዘው ወደ ምድር የመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን ሳይቀበል አብን አውቃለሁ ካለ እናንተ አብን አውቃለሁ ልትሉ ትችላላችሁ፣ ግን አብ አያውቃችሁም። ይሄን አስረግጠን ነው የምንነግረው። አብ አያውቃችሁም። ወልድን ካላወቃችሁ፣ በወልድ ስራ ካላመናችሁ፣ ወልድ ብቻው እንደሚያድን፣ ወልድ ብቻው እንደተሰቃየ፣ ወልድ ብቻው እንደደማ ካላመናችሁ አብ አያውቃችሁ። አብ እኔን
አከበሩኝ። አይ እኔ ለኔ እንደዚህ ሬስፔክት ምናምን ስለሰጡኝ እኔ በቃ እነኚህ ሰዎች ምናምን አይላችሁ። እንደዚህ ለማድረግ አሽቃባጭ አይደለም እግዚአብሔር፣ ሰው አይደለም፣ ንጉስ አይደለም። ንጉስ ቢሆን ምድራዊ ሰው ስለሆነ በቃ ከሌላ አንተ እኮ ከልጅ በልጠሃል፣ አንተ እኮ ልጅና አንተ በኢየሱስ ምናምን ሲባል ያ ብሎ ይቀበላል። ሰው ቢሆን ንጉስ ቢሆን ግን አብ አይቀበልም፣ በፍጹም አብ አይቀበልም። ልጁን ስታምን ነው፣ የልጁን ፍቃድ ስትፈጽም ነው፣ የልጁን ስራ ስታምን ነው አብ የሚፈልጋል፣ አብ የሚቀበለን። ያለ ወልድ ፍቃድ ያለ ወልድን ሳናምን ወደ አብን ስላመለኩት ለአብ ስለዘመርኩት ወደ እንትን እሄዳለሁ ካላችሁ ከንቱ ነው። ይሄ አይቀበልም። አብ የሚፈልገው ራሱ ቁጥር 40 ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ኢየሱስ እንደዚህ ብሎ ተናግሯል። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳለሁ ነው ያለው። በቃ 4 ነጥብ ተዘጋ። እንደዚህ ተብሎ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከሱ ሌላ አያድንም። ከሱ ሌላ ሕይወት አይሰጥም። ከሱ ሌላ እረፍት አይሰጥም። ብቻው የተጋፈጠ ብቻው የሞተ ያለ ማንም እገዛ ለኛ ዋጋ የከፈለ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እንናገራለን ይሄን ስም። ብዙ ንጹሃን ናቸው፣ ቅዱስ ናቸው ምናምን ተብሎ የተመረጡ ለመስዋዕት የተመረጡ ሞቱ። ከአፈር በታች ሆኑ ሞቱ። ከሞትም መነሳት አልቻሉም። ሞቱን ድል አድርጎ በመነሳት መጀመሪያ የሆነ ቀዳሚ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻና ብቻ ነው። ለዚህ እችን ቃል አንብቤ